አንተ አንዱ እኔ ሩታ ላይ ማለት ነው እህቴ ላይ አንድ ነገር ይድረስና እያደረስን ነው። ጥፍሯን ራሱ ማለት ነው ያለ ፍቃዷ ትቆርጡና ታነሱና ቆርጣ የጣለችው ነው ያለ ፍቃዷ ታነሱና አሁንም ይሄ ነገር ማስረጃ የሚሆናችሁ ከሆነ እኔ ጋር ነሽ ምን ታመጣ ሳሰብ ይኖራችሁ ነው እንግዲህ ይሄ በቃ የህፃን ጨዋታ ወይ ደግሞ ድራማ እየሰራችሁብን ከሆነ ደግሞ ግልጹን ንገሩ። እኛ ድራማ ነው ብለን እንቀበለው። የወጡ መረጃዎችም አሉ ማለት ኤፊ ራቁት ቪዲዮ ምናምን ይዛበት ነው እንዲህ ሲከራከርላትም ለመታሰርም እንትን ያለው ኮንዶሙ ተቃራኒ ቆሙ ይባላል። ይሄ ነገር እውነት ከሆነ እንዴት ነው አንተ የወንድምህን ሚስት ያው እንግዲህ አጎት ነው ይሄን ነገር ታደርጋለህ ብዬ አላስብም። እኔ በኤፍሬም እርግጠኛ ነኝ ያን ነገር ያልኩሽ ምን ቢያደርጋችሁ ማለት ምን ቢያደርጋችሁ ነው ይሄ ሁሉ ፈተና የበዛበት ይሄ ሁላችሁም የጠመዳችሁት። ምክንያቱም ትናንት ከትናንት ወዲያ ፈረንጁና ቢኒ እኛ ጋር ሄርሜላ ብለው አውርቷል። ዛሬ ደግሞ የአብርሽ ጓደኞች መጥሪያ ሲወስዱላቸው እኛ ችግር የለብንም እኛ ብንታሰር ችግር የለብንም ግን ሩታ ጫፏ ይድረስባትና ጫፏ የጥፍር ቆሻሻው ይነካና ከአብርሽ ራስ አንወርድም የአብርሽ ህይወት ምስቅልቅል ይወጣል ብለዋል። ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ነገር ተመልሼ መጥቻለሁ። ያው ብዙ አዲስ ነገሮች አሉ፣ ብዙም ደግሞ ጥሩ ያልሆኑ ነገሮች አሉ። ምክንያቱም ሄርሜላን ያገታት አብርሽ ነው የሚሉ ብዙ ምንጮች አሉ። ኤፊና ዳኒ መፈታታቸው እንግዲህ ዛሬ ታውቋል። ከዛ በፊት ግን ያው ቪዲዮን ከመጀመሪያ በፊት ይሄን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄን ቪዲዮ በላይክ ጀምሮ እንግዲህ ቤተሰቦቼ ያው ተመልሼ መጥቻለሁኝ። ያው እንግዲህ ዛሬ ኤፊ ዳኒ መፈታታቸው እንግዲህ አይተናል። ምክንያቱም በኤፊ ቤት የተለቀቀ ቪዲዮ ነበርና ከዛ በፊት ደግሞ ያው ኤፊ እህቱን ቀጥሮ ለምንድነው አንቺ እንደባዳ እንኳን ታሰረ እኔ ቢያንስ እንኳን እኔ ከወንድምሽ ነኝ የሚል ብዙ ምንጮችን እያወራ ነበረ። ግን ደግሞ ብዙም ደግሞ አሁንም ማተረጋጋ ከሆነ ድጋሚ ቆንጥጣለሁ በጥፊ መታለሁ እያለችው ነበረ። ምክንያቱም እኔ ታላቅ ነኝ እኛ ቤት ውስጥ እኛም ቤተሰብ እንግዲህ የተከበረ ቤተሰብ ነው። ጋሼ ራሱ የሰሙት እኔ አንተ ከመታሰረ በፊት ነግሬያቸው ነው ዛሬ ደወሉልህ እንጂ እኔ ዛሬ አይደለም የደወልኩላቸው አንተስ ትታሰር አይደለም የደወልኩላችሁ ምናምን ብላ ነበረ። እና ትንሽ የነሱን ቪዲዮ አይተን እንመለሳለን ቤተሰቦቼ። ለምን በዚህ ልክ እኔ እስር ቤት መግባቱ ለምን አስፈለገ? ኦኬ እሱ አሳሰረኝ፣ እሺ ተጠርጣሪ ነው ብሎ አሳሰረኝ። በዛ ልክ ግን እሷ መታ ይበለው ማለቷ ስራው ነው ማለቷ እኔ የምን ስራዬ? አሁን እንግዲህ ሄርሜላ እኛ ጋር እንደሌለች ፖሊሶች አረጋግጠው ነው ዛሬ ፈቱ እንጂ ሄርሜላ እኛ ጋር ብትኖር አይፈቱንም ነበር። ያው እዚህ ጋር እንደሰማችሁት እንግዲህ ፖሊሶች የለቀቁን እኔና ዳኒ መርምረውን እኛ በሄርሜላ በታገተችበት ነገር ላይ እጃችን እንደሌለ አረጋግጦ ነው ፖሊሶች የለቀቁን ብሎ እንግዲህ እዚህ ጋር ኤፊ ተናግረዋል። እሺ ኤፊ እና ዳኒ እና ሩታ ካላገታቻት ሄርሜላ የኔ ያለችው በዚህ ሰዓት ማለት በቃ ሄርሜላ መቼም የጠፋችሁ እናንተ አግታቻት ወይ ደግሞ እናንተ የሆነ ነገር አድርጓቻት ነው እንጂ መቼም ከመሬት ተነስታ እንግዲህ አልጠፋችም ወይም ደግሞ ተደብቃ አይደለም። ደግሞ በኋላ የሚሄድበትም ነገር አለ የሆነ ፍንጭ አለ። ምክንያቱም በአቤል ቤት እንግዲህ የተለቀቀ ቪዲዮ ነበረ። እንግዲህ የሄርሜላ ወንድም አቤልን ወደ ውጪ ሸኛት የሚል ሌላ መረጃም አለ። እሱ ከመሄድ በፊት መጀመሪያ የኤፊ ነገር ልጨርስና ወደዛ ቪዲዮ እንሄዳለን ማለት ነው ቤተሰቦቼ። ብዙ ግራ የሚያጋቡ ነገሮች እየመጡ ነው ያሉት። በፈረንጁ ቤትም ከሁለት ቀን በፊት የተለቀቀ ነገር አለ። ዛሬም በኤፊ ቤት የተለቀቀ ነገር አለ። እንዲሁም ደግሞ የሩታ ወንድም አቡሼ እዛ ላይም የተለቀቀ ቪዲዮዎች አሉ። ብዙ ነገሮቹ እንግዲህ ያው ማለት ሁሉም ካለንበት ነገር ነፃ ነን እያሉ ነው ያሉት። ምክንያቱም ሄርሜላን ማንንም አላገትንም እና አብርሽ ጋር ናቸው። አብርሽ ራሱ ነው ሄርሜላን ያገታት ከሩታ ጋር ለመሆን ሲል ነው የሩታን ህይወት ሊበጠብጥ ፈልጎ ነው የሁሉ ነገር ሲያደርግ የነበረው እያሉና አቡሽም ሲናገሩ ነበረ። እስቲ እዚህ ጋር ድጋሚ እንሰማዋለን ማለት ነው። ሄርሜላ እኛ ጋር ብትኖር አይፈቱንም ነበር። ሄርሜላ እኛ ጋር እንደሌለች አረጋግጠው ፖሊሶች ፈተውናል። ሁላችሁ የምትፈልጉት ይሄ ነበር። ማረጋገጥ የምትፈልጉት ተረጋገጠ፣ ፖሊሶች ለቀቁ ነው። እኛ ጋር ሄርሜላ እንደሌለች በሚያረጋግጡት መንገድ አረጋግጠው ለቀውናል። አንዳንድ ሰዎች ግን እኛ ጋር እንዳለች ደምድማችሁ ነበር፣ አውርታችሁ ነበር።
አሁንም ሄርሜላ እኛ ጋር እንደሄደች ፖሊሶች ከዚህ በላይ ማረጋገጫ የለም። ወንድሜ ለምንም አሳሰረኝም አይደለም። እኔ ያዘንኩበት አንድ በቡዜ ነው ታላቅ እህቴ። ምክንያቱም ታላቅ እህቴ በጣም ነበር ማክብራት፣ በጣም ነበር መወዳት። ግን በዚህ ልክ ለእኔ እንደዚህ አይነት አመለካከት ይኖራታል ብዬ አላሰብኩኝም። እንግዲህ እንደሰማችሁት ነው። እንኳንም አሳሰረኝ። ያው እንግዲህ ዋናው ማወቁ ነው። እሷ የሄርሜላ በታገተችበት ነገር የኔ እጅም የዳኒ እጅም የሩታም እጅም እንዳይለበት እንኳንም አወቀ። እኔ ያሳሰበኝ ነገር ቢኖር የቡዜ ነገር ነው። እንዴት ታላቅ እህቴ በእኔ ላይ ትጨክናለች? ቢያንስ እንኳን ወንድሟ ነኝ ይላል እዚህ ጋር ኤፊ ማለት ነው። እና ከሁሉም ነገር ላይ በቃ ነፃ ነን እኛ ምንም የምናውቀው ነገር የለም። ያን ነገር ራሱ እንርዳችሁ እናግዛችሁ ብለን አፋልጉኝ ስለጥፍ ነበረ ብሎ ሲናገር አብርሽ ደግሞ እየቀለዳችሁ ነው ብሎ በቃ ቀልድ መስሎ ነበር እና ያን ነገር ሲያደርግ የነበረው እና ለዛ ነው ያሳሰራቸው። እንግዲህ አሁን ኤፊ ዳኒ ከእንደዚህ አይነት ነገር ነፃ ናቸው። ምክንያቱም እዚህ ጋር ተጠያቂነት አይደሉም። አንድ ሰው እንግዲህ ከተከሰሰ በህግ ታረሞ ሁሉም ነገር ታይቶ ምናምን ነፃ ከሆነ ያው እንግዲህ ማንም መፍረድ አይችልም። ምክንያቱም ሁለቱ አሁን ዳኒና ኤፊ ላይ ምንም እጃቸው የለም ማለት ነው። ሁላችንም እንግዲህ እዚህ ጋር ተስፋ መቁረጥ አለብን። አብርሽም እውነቱን ነገር ይሄን እውነት ተረድቷል ብዬ አስባለሁኝ። ዝም ብለን ነበረ ያለ አግባብ ስንጮባቸው የነበረው ስንከሳቸውም የነበረው። አሁን ግን እንግዲህ ይሄው መረጃ ወጥቶ እነሱም ነፃ ተብለው ተለቀዋል ማለት ነው። ዳኒና ኤፊን እስካሁን ላደረግናችሁ ነገር ሁሉ በጣም ይቅርታ እያልን ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። ቤተሰቦቼ ኤፊና ዳኒ የሄርሜላ መታገት ውስጥ እጃቸው ከሌለ እና ሄርሜላ ማን ጋር ናት ያለችው? ማለት ማን ነው ያገታት? ማን የደበቃት? የት ነው ያለችው? ዛሬ እንግዲህ ያው የሄርሜላ ወንድም ሲጨንቀው ሚኪ አቤል ጋር ሄዶ ነበረ። ምክንያቱም የሆነ ፍንጭ ሰምቶ ነበር ሄደው አሜሪካ ሄዳለች የሚል ፍንጭ ሰምቶ አቤል ሊሻኛት እስከ ኤርፖርት ምናምን ተብሎ ነበረ። እንዴት ነው ማለት እሺ ወደ ውጭ ሄዳለች ከተባለ ቢያንስ እንኳን የጉዞ ሰነድ ይኖራል። ምክንያቱም የሆነ ሰው በረራ ሲያደርግ ሄደበት ማማን ዛሬ የበረራ እንትኖች አሉ። እነዛ ነገሮች ውስጥ እነዛ ሊስት አለ። ከሊስት ውስጥ ማየት እኮ ይቻላል። ማለት አቤል ጋር መሄድ የማያስፈልግም። አቤል አሁን እውነቱም ሊሆን ይችላል ውሸቱም ሊሆን ይችላል። ማለት በዚህ አጋጣሚ ሲመስለኝ ራሱ አቤል ጋር ያለችው ማለት እዛ ቤት አቤል ጋር ያለች ነው ይመስለኝ። ተደብቃም ሊሆን ይችላል። ነገሮችን ለማጣራት ብዙ ነገር እያደረገችም ሊሆን ይችላል። አብርሽም ለመፈተን ሊሆን ይችላል። ተደብቃ እኔን ይፈልገኛል ወይስ ሩታን ያግዛታል የሚለውን ነገር ለኔ ቦታ አለ ወይስ አይደለም የሚለውን ለመፈተንም ሊሆን ይችላል። እና ያው ሴት ልጅ ብልህ ስለሆነች ብዙ ነገር ልታደርግ ትችላለች። እና ያው አብርሽ በዚህን ሰዓት በጣም ተጨንቆ ነው ያለው። ሄርሜላ የምርም አንቺ በራስሽ ፍቃድ ተደብቀሽም ከሆነ ሄደሽም ከሆነ ብትመለሽና ነገሮች ሁሉ ቢስተካከሉ አሪፍ ነው ብዬ አስባለሁኝ። እዚህ ጋር እንግዲህ ያው እንትና ሚኪ አቤል ጋር ሄዶ የጠየቀውን ጥያቄ እንዴ ችግር አለ። አንዳንድ ነገሮች አለ የሰማሁት ስለአንተና በሄርሜላ መሀል ያለው ነገር። ሄርሜላ ውጭ ሄደች፣ አንተ ላይ ደበቅ ጓደኛዬ ናት። ሲጀመር እኔ ከአንተ እንደዚህ አይነት ነገር አልጠብቅም ነበር። ምን ማለት ነው? አንተ ያለችበትን ካወቅ ለምንድን ነው እስከዛሬ ደበቅ ማለት ነው? ሄርሜላ ውጭ ሄደች ታውቃለህ አይደል? የት ነው ውጭ ሄደችው? ውጭ ሄዳለች። እኔ እኮ ቤት ተነግሮኝ እኮ ዝም ብዬ እኮ ለምክንያት እኮ ተነስቻለሁ። ሚኪያስ ተረጋጋ። የሰጡን መረጃ አውቀህ ሰው ነግሮ ነው ወይስ? ይኸውልህ በጣም በብዛኝ ነው ማለት ጣርቻለሁ። ግን አንተና እዚህ ጋር አንተና ጓደኞች የተወሰኑ ሰዎች ያለችበትን ቦታ ታውቃላችሁ እያለ ሚኪ እየጠየቀው ነው። አቤል ግን ምንም አልፈራም። ምንም የደነገጠም ነገር አይመስልም። ምክንያቱም ያው ሚኪ ሲጨንቀው ነው አቤል ጋር ሄዶ አቤል ለሸኛት ወደ አሜሪካ ሄዳለች የሚለውን ነገር ሰምቶ ነበር ሄደው። ግን ሲጠራው ማለት ውጪ ነው ያለችው ምናምን እንኳን ሲለው የት እንዳለች ነገር ምናምን ራሱ ሲለው ምንም አልደነገጠም። በዚህ መሃል ሄርሜላ እንዳልጠፋች እርግጠኛ ሆኖ ነው እየመለሰለት የነበረው። የምን ጉዞ እያለ ነበረ። ሚኪ ሊያስጨንቀው ሞከረ። የት እንደሄደች እንኳን ንገረኝ ብሎ ሊያወጣጣው ቢሞክር እንኳን እዚህ ጋር አቤል መናገር አልቻለም። የሰው ወሬ ለቃቀምክ እየመጣ እኔን አትረብሽኝ ምናምን ብሎ ነበር የመለሰለት። በዚህ መሃል አቤል ማለት ያው እንዴት አንተ አልተጨነቅም ማለት እንዴ ከቤተሰብ ውስጥ ወይ ከጓደኞች የሆነ ሰው ጠፍቶ ቢሆን እኔ እንጃ ችዬ ቤት መቀመጥ አይመስለኝም። ያ እስክትገኝ ድረስ መፈለግ ይችላልኝ። ግን አንተ ተረጋግተህ ተቀምጠ መተህ እንኳን ሲጠይቀው ለምን እንዲህ ትለኛለህ? እኔ አይደለም የሸኛት
ምናምን እያለ ነበረ። ብቻ አቤልንም በዚህ ማለት ጠረጥሯለሁኝ። የኔፊና ዳኒ እጅ ከሌለበት የአቤል እጅ ይኖርበታል ማለት ነው። ሄርሜላ ያለችው ወይ አቤል ጋ ነው ወይ ደግሞ ማን ጋ እንዳለች እንግዲህ ፈጣሪ ነው የሚያውቀው። እኛ ቤተሰቦቻቸው ደግሞ በጣም ተጨንቀን ያለ ነው። እዚህ ጋር ደግሞ ከትላንት ወዲያ ደግሞ የተለቀቀው ቪዲዮ አለ እነ ፈረንጁና ቢኒ ማለት ነው። ሄርሜላ እኛ ጋ ናት ብለው ቪዲዮ ሰርቶ ነበረ። ዛሬ የአብርሽ ጓደኞች ፈረንጁና ለቢኒ የፖሊስ መጥሪያ አቅርበውላቸው ነበረ። ያን ነገርም አንቀበልም አሻፈረኝ ብለዋል። እዚህ ጋር ደግሞ ክዷል። ከትላንት ወዲያ እኛ ጋር ናት እያሉ ነበረ። ዛሬ ደግሞ ክደው እኛ የት እንደልች አናውቅም፣ ከእናንተ ደግሞ የፖሊስ መጥሪያ አንፈልግም አንወስድም ብለው ሲናገሩ ነበረ። እስቲ የእነሱን ነገር ደግሞ ትንሽ እንስማና አሁንም ቢሆን አንተ ዛሬ ፎከረ የሆነ ነገር አድርገህ ብትሄድ ምንም አታመጣም። ሰምተኛ። አሁንም ቢሆን እየነገርኩ ያሉት ይሄ ያደረጋችሁት ነገር ነገ ወይ ከነገ ወዲያ ምንም ነገር ስለሌለባችሁ መፈታታችሁ አይቀርም። ይሄ ነገር ለግን ሩታ ላይ አድርጉትና እኛ ቀሚስ ለብሰን አደባባይ እንውጣለን። ይሄው እናንተን እኮ አደረግናችሁ። ዳኒ እናንተ አካል ነው ኤፍሬም እኮ እነሱ ነገ እንደሚፈቱ ከነገ ወዲያ እንደሚፈቱ በደንብ እርግጠኛ ነኝ። ምክንያቱም እናንተ ያለመታሰራችሁ ምን አለ እርግጠኛ ነኝ። ስለኛ ይኸውልህ እኛ አሁን እያወራሁ ያለሁት ስለ ሩታ ነው። ይሄ ነገር ላይ ሩታ ላይ ይድረስና እናንተ አይደላችሁ አብርሃም በሰላም አይኖርም። ሰምተኛል አይደል? አብርሃም በሰላም አይኖርም። እንግዲህ እንደሰማችሁት ነው። ሁሉም የራሱን ሀሳብ ትቶ የራሱን ህይወት ትቶ ሁሉም ስለ ሩታ ነው እየተጨነቀ ያለው። እዚህ ጋርም ፈረንጁን ቢኒም እያሉ ያሉት ሩታ ጫፏን ትነካና አብርሽ በሰላም አይኖርም ነው። አብርሽ ምን ቢያደርጋችሁ ነው ማለት ምን ቢያደርጋችሁ ነው ይሄ ሁሉ ፈተና የበዛበት ይሄ ሁላችሁም የጠመዳችሁት? ምክንያቱም ከትናንት ወዲያ ፈረንጁና ቢኒ እኛ ጋር ናት ሄርሜላ ብለው አውርተዋል። ዛሬ ደግሞ የአብርሽ ጓደኞች መጥሪያ ሲወስዱላቸው እኛ ችግር የለብንም፣ እኛ ብንታሰር ችግር የለብንም፣ ግን ሩታ ጫፏ ይድረስባትና ጫፏ የጥፍር ቆሻሻው ይነካና ከአብርሽ ራስ አንወርድም፣ የአብርሽ ህይወት ምስቅልቅል ይወጣል ብለዋል። ብቻ እኔ ግራ እየገባኝ ነው። ይሄ ነገር ጥሩ መንገድ እየሄደ አይደለም። ሁሉም ወደማይሆንበት መንገድ እየሄደ ነው። ሁሉም ደግሞ የራሱን የሆነ ጎን እየያዘ ነው ያለው። የአብርሽ ጎንና የሩታ ጎን እየሆነ ነው። ሩታ ምን ብታረጋቸው ነው ይሄ ሁሉ ነገር እንትን ያሉት? ብቻ ግራ የገባኝ ነገር ቢኖር አንድ ደግሞ የወጡ መረጃዎች አሉ ማለት ስለ ኤፍሬምና ስለ ሩታ ማለት እነሱ አብረው በነበሩበት ሰዓት እንግዲህ ያው አብርሽ ከተፋቱ በኋላ ኤፊ ከሩታ ጋር ነው ያለው። እንግዲህ ያው ብዙዎች እያሰቡ ያሉት የራቁ ቪዲዮ ይዛበታለች እና ለዛም ይሆናል እያስፈራራቸው ያለችው በዛ ቪዲዮ ምክንያት ነው ኤፊ ለሩታ ተገዝቶ ያለውና ይሄ ሁሉ ነገር ሲያደርግ የነበረው የሚባሉ ብዙ መረጃዎች እየወጡ ነው ያለው። እንግዲህ ያው ያ ነገር እውነት ከሆነ እውነትም ሩታ ያን ነገር እያደረገች ከሆነ ኤፊን በዛ ቪዲዮ እያስፈራራችሁ ከሆነ በጣም ሩታ በጣም ነው የምናዝልብሽ፣ በጣም ነው የምንጠላሽ ማለት ነው። ኤፊም ደግሞ ይሄ ነገር እውነት ከሆነ እንዴት ነው አንተ የወንድምህን ሚስት ያው እንግዲህ አጎት ነው ይሄን ነገር ታደርጋለህ ብዬ አላስብም። እኔ በኤፍሬም እርግጠኛ ነኝ ያን ነገር አያደርግም። ይሄ ነገር ውሸት ሊሆን ይችላል፣ እውነትም ሊሆን ይችላል፣ ግን የሚታወቅ ነገር የለም። እውነት ከሆነ ደግሞ በጣም ሲሪየስ ነው የሚሆነው ይሄ ነገር ማለት ነው። በጣም በቤተሰባቸው ውስጥ በጣም መለያየት ነው የሚወጣው ማለት ነው። ካሌ ቤት የተለቀቀ ቪዲዮ ነበረ ማለት አቡሻ ተመልሶ መጥቷል የሩታ ወንድም እና በካሌ በጣም አዝኜ ነው ያለሁት። ትላንትና ከኖቤል ጋር እንደዛ ሲያወሩ የነበሩ ልጆች ከአብርሽ ጎን ነው ሄርሜላ የት እንዳለች ተናገር ብሎ የሩታን ወንድም ሲያስጨንቁ የነበሩ ሰዎች ዛሬ ፊታቸውን አዙረው ከሩታ ጎን ሆነው አብርሽን እየተቃወሙ ነው ያሉት። ያ ነገር በጣም የሚያስጠላ ነገር ነው። ይሄ ጓደኝነትም አይደለም፣ ይሄ መካካድ ነው። ሩታ ገንዘብ ከፍላቸው ይሁን ምን አድርገው ይሁን አላውቅም። ሁሉም ወደ ሩታ ጎን እያዘነበለ ነው ያለው። አብርሽን እየገፉት ነው ያለው። አብርሽን እየጠሉት ነው ያለው። አብርሽን ለማስወደቅና ህይወቱን ሊያመስቃቅሉት ሁሉም ቆርጦ የተነሱ ነው ይመስለው። ምክንያቱም እዚህ ጋር ካሌብ ጋር የተለቀቀው ቪዲዮ ካያችሁ ትላንትና እንደዛ ሄርሜላ ለአብርሽ ጎን ነው ለአብርሽ ተጨንቀው ሄርሜላ ያለችበትን በቃ ለአብርሽ ንገረው ሄዶ ይሰድ ብለው ኖቤልን እንደዛ ሲጨቀጭቁት የነበሩ እስከ መጨቃጨቅ እስከ መጣላት ድረስ የቆዩ ጓደኛሞች ዛሬ በ24 ሰዓት ውስጥ ባልሞላ ጊዜ ውስጥ እንዴት ነው ዞሮ ወደ ሩታ የዞሩት ማለት ለሩታ የወገኑት? እንግዲህ ቪዲዮን ቆይ ተመልሰን እንየውና አስተያየት እንሰጥበታለን ማለት ነው።
ተጋርና ኖቤል ጋር ነች። አንተ መረጃ ጋር የለም አለ። እኛ ደግሞ መረጃ አለን። ይኸው ዛሬን ጠብቅ። ምን እንደምትገቡ ታየዋለህ። ዛሬ ብቻ ጠብቀን። ኧረ አንተ ምን ዛቻ እንደዚህ ያደርጋል ማድረግ የምችለውን ነገር አንድ ወር እጠብቅሃለሁ። ለአንተ አንድ ወር አልሄድም። ለአንተ አንድ ወር እኔ ሩታ ላይ ማለት ነው እህቴ ላይ አንድ ነገር ይድረስና እያደረስን ነው። ጥፍሯን ራሱ ማለት ነው ያለ ፍቃዷ ትቆርጡና ታነሱና ቆርጣ የጣለችው ያለ ፍቃዷ ታነሱና፣ አሁንም ይሄ ነገር ማስረጃ የሚሆናችሁ ከሆነ እኔ ጋር ነች። ምን ታመጣላችሁ? እኔም ማለት ነው ማን ጋር እንደሆነ እኮ ማስረጃ አለኝ ነው። ገባ? እዚህ ጋር መጥቼ እኔ ጋር ነች ብል መረጃ አለ። ያንን መረጃ ህግ ጋር በወስዶ ምንም ማድረግ አልችሉም። እንግዲህ እንደሰማችሁት ነው። አቡሼ መጥቶ ጫፏ ትነካና ሩታ እህቴ ጫፏ ትነካና እኔ ራሴ የአብርሽን ህይወት አመስቃቅላለሁ አለ። ሁሉም ተነስተው ህፃኑም ትልቁም መጥቶ የሰውን ህይወት የሚያመስቃቅለው ማን ስለሆነ ነው? ማለት አብርሽ ከጎኑ ሰው ስለሌለ ነው ወይስ ህግ የሌለበት ቦታ ነው የሚኖሩት? በጣም የሚያስጠላ ነገር ነው። የወረደ አስተሳሰብ ነው። የሩታ ቤተሰቦች በተለይ በጣም የወረደ አስተሳሰብ እያደረጋችሁ ነው ያላችሁ። ምክንያቱም እዚህ ጋር ኖቤል ትላንትና እኔ ጋር ነበረች አለ። ዛሬ ደግሞ አቡሻ መጣና እኔ ጋር ናት ያለችው አለ። ሩታ ትነካና የአብርሽ ህይወት ይመስቃቀላል እያሉ ነው ያሉት። በዚህ ማል ደግሞ በቃ ማይሆን ነገሮችን እያደረጉ ነው ያሉት። ሩታ በዚህ ይሄ ሁሉ የተፈጠረው በሩታ ምክንያት ነው። ሄርሜላ ያለችው አቡሻ ጋርና ኖቫል ጋር ነው ያለችው። በቃ እነሱ ጋር ናት ያለችው። ምክንያቱም ሁለቱ ናቸው ያገቷት። እዚህ ጋር ሁሉም ማስረጃ አለ። እዚህ ጋርም ያው ሩታ ትነካና ሁሉም ለሩታ እየወገነ ነው ያለው። ሩታ ትነካና የአብርሽ ህይወት ያልቅለታል፣ ይመስቃቀላል እያሉ ነው ያሉት። ይሄ ልጅ ምን ቢያደርጋችሁ ነው? ምንስ አደረጋችሁ? አልደረሰባችሁ? እሷም የራሷን ህይወት እየኖረች ነው፣ እሱም የራሱን ህይወት እየኖረ ነው። በዚህ ሰዓት ደግሞ ቤተሰብ መሀል መግባት የለበትም። እሷም የራሷን ደስታ መርጣ ገብታለች፣ እሱም ሄርሜላን መርጦ ገብቷል። ግን እንዲህ ማገት ምናምን አያስፈልግም ነበረ። እና እስቲ ቪዲዮውን የቀረውን ቪዲዮ ተከታትለን እንጨርሳለን ማለት ነው። ሄርሜላ ነው የምፈልጉት። ሄርሜላ ያለችው እራሳችሁ አብርሃም ራሱ ጋር የት እንዳለች ጠንቅቆ ያውቃል። ገባችሁ? አላውቅም። ምናልባት ብዙ ነገር የሩታን ስም ለማጥፋት ችግር የለውም። የሩታን ስም ለማጥፋት አይደለም። የሩታን ላይ እኮ ነው ጫናው የሚበረታው አይደለ እንዴ? እሱ ደብቋት ክስ ሊመሰረት አይችልም። አይችልም። ምክንያቱም ያስረዳል። የአብርሃምን ባህሪ ማናውቀው ነው የሚመስል ድረስ መሄድ ይችላል። አብርሃም ማለት ነው ላሰበው ተንኮል ላሰበው ሸር የትም ድረስ ይሄዳል። እስከ ዛሬም ድረስ እያየ ነው ያለው። ሩታ ውጪ ሊንጋ ህይወት ያልፈልግሽም አላ። እኛ በቃ አስወጣናት። ሩታን ከደስታ ጋር ደስ የሚል ላይፍ እየጀመሩ ደስተኛ ሆና መኖር። እንግዲህ እንዳያችሁት ነው ሄርሜላ ራሱ አብርሽ ጋር ናት ያለችው ብሏል። እንግዲህ እዚህ ጋር እንደሰማችሁት ነው ሩታ አትፈልገውም እያሉ ነው። ቆይ እናንተ ናችሁ እነሱ ናቸው የሚያውቁት እንዴ? ሩታ እኮ አብርሽን አሁንም ትፈልገዋለች። ወደ ራሷ እንዲመለስ ስለምትፈልግ ነው ሄርሜላን ያሳገተችው። ያን ነገር ደግሞ ሩታ ምንም ስሜት ከሌላት ልቀቋታ፣ ሄርሜላን ልቀቋት። የዛኔ ታዩታላችሁ። ሩታ ተቃጥላ ሞታለች እኮ ከሄርሜላ ጋር በመሆኑ ማለት ነው። አሁንም አልወጣላትም ያ ፍቅር ማለት ነው። እናንተ ይህን ነገር አታውቁም፣ አልተረዳችሁም። ለዛ ነው እና አቡሽም ደግሞ እዚህ ጋር በማያገባ ባገባ አሪፍ ነው። ምክንያቱም አንተም ትልቅ ሰው ነህ። እንደ ትልቅ ሰው ብታስብና ባትወግን ለእውነት ብቆም አሪፍ ነው። እዚህ ጋር አብርሽ ለእውነት ስለቆመ ነው ወንድሙን ያሳሰረው። ሩታን መታሰር ካለባት መታሰር አለባት። አንተ እንደዛ ነው መፍረድ ያለባት። ትወት ገብታ እስር ቤት ገብታ ንጹህ ከሆነች ትወጣለች፣ ንጹህ ካልሆነች ደግሞ እዛ ትታሰራለች ማለት ነው። ይሄን አምነ ለምንድን ነው አንተ ህግ ቦታ እንድትቀርብ ማትፈልገው? ወይ ደግሞ ራሳችሁ ጋር ከሆነች ደግሞ ሄርሜላን አሳልፋችሁ ስጡን። ልጅቷ ያለችበት ቦታ በጣም እያሳሰበን ያለው። እኛ እንፈልጋታለን። ሄርሜላን በጣም ነው የምንወዳት እና እንድትመለስ ከአብርሽ ጋር እንድትሆን እንፈልጋለን። ሩታን እኛ እንፈልጋትም አትመቸንም። በቃ አሁን በምታደርገው ነገር ሁሉ እንድንጠላት ነው እያደረገች ያለችው። ቢያንስ እንኳን ተባብራ ከአብርሽ ጎን ሆና እኮ ከናንተ ሲጀመር ራሷን አታሳልፋ የሰጠቻችሁ። ሄርሜላ ራሷ ጋር ነበረ። ይሄ ነገር ወደ ህግ ሲሄድ ለወንድሞቿ አሳልፋ ሰጠች። አንተ ራሱ ከዛን ያን ነገር ኖቫልን መጠጠር ሲጀምር አንተ ራስህ ተመልሰ መጣ። ይሄ ነገር በቃ በቤተሰብ ውስጥ እየዞረ ያለ ነገር ነው። የሩታ ቤተሰቦች በጣም እያስጠላባችሁ ነው ያለውና ይሄ ነገር ባይደረግና እንደ ትልቅ ሰው ብታስቡ ህግ ቦታ ቀርባችሁ ቃላችሁን ብትሰጡ ብዬ አስባለሁ። የመጨረሻውን ቪዲዮ አይተን እንመለሳለን። አንድ ነገር ልጠይቃችሁ። በንግግር የሚግባቡ ሰዎች እንጃ እኔ አንተን አግኝቼ አላውቅም።
ከእሱ ጋር ግን ተገናኝተናል። ሁሌ ለጸብ ምናምን እዚህ ጋር ጸብ ምናምን ለመፍጠር አይደለም። መጀመሪያ እንድትገነዘቡ የምፈልገው ነገርና ይህን ጥያቄ ግን መጠየቅ እፈልጋለሁ። ይህን ጥያቄ የምጠይቃችሁ እርግጠኛው የማውቀው ነገር ስላለ ሄርሜላ ማንታ እናንተ ጋር አዳመጥከኝ? እናንተ ጋር ነች። እናንተ አዳመጥከኝ? እንግዲህ እንደሰማችሁት ነው። የመጨረሻው ጥያቄ በጣም ያስቃል። ሄርሜላ ማን ጋር ናት ብሎ ጠይቋል። በዚህ አጋጣሚ ሄርሜላ እናንተ ጋር ናት ያለችው፣ እራሳችሁን አቻገታችኋት እና እንድትመልሱልን ደግሞ እኛ እንፈልጋለን። ይሄን ቪዲዮ እንግዲህ ለሁሉም ሰው እንዲደርስ አድርጉልኝ። ሄርሜላ እኛ እንድትመለስልንና ከአብርሽ ጋር እንድትሆን እንፈልጋለን። በመቀጠል ደግሞ አብርሽ እሱ ጋር ብደብቅ አብርሽ ራሱ ቢደብቃት ለምን ይፈልጋታል? ለምንስ እንዲንከራተታል? ለምንስ የሁሉ ሰው ወንድሙን ለምን ያሳሰራል? ማለት ራሱ ደብቆ ከሆነ እንዴት ነው እኔ የራሴን ፍቅረኛ ደብቄ የራሴን ሚስት ደብቄ ወንድሜ እንዴት ነው ማሳሰረው? ተጠርጣሪ አድርጌ እናንተ ያማችሁ እንዴት ነው አታስቡም እንዴ? ትልቅ ሰው አይደላችሁ? ይሄ እኮ ግልጽ የሆነ ነገር እኮ ነው። ሄርሜላ እናንተ ጋር ናት፣ የሩታ ቤተሰብ ጋር ነው ያለችው፣ የሩታ ቤተሰብ ጋር ነው ያለችው። ይሄ ደግሞ በቅርቡ የሚወጣ ነገር ነው፣ በቅርቡ የምናየው ነገር ነው። ሁላችሁም ተጠራርጋችሁ ወደ እስር ቤት ትገባላችሁ፣ ወይኒ ትወርዳላችሁ። ልጁን እዚህ ጋር ህይወቱ እያመስቃቀላችሁ ጭራሽ ደግሞ ራሱን የደበቀው ብላችሁ ልትከሱ ትፈልጋላችሁ። ምን አይነት አስተሳሰብ ቢኖራችሁ ነው? እንግዲህ ይሄ በቃ የህፃን ጨዋታ ወይ ደግሞ ድራማ እየሰራችሁብን ከሆነ ደግሞ ግልጹን ንገሩን። እኛ ድራማ ነው ብለን እንቀበለው። እኛ እኮ ተጨነቅን እኮ እንዴ። እና ውድ ቤተሰቦቼ ለዛሬ ያለኝ አስተያየት ይሄ ነው። ቪዲዮ ከተመቻችሁ ቪዲዮን ካያችሁና እኔን ማበረታታት ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አግዙኝ። እወዳችኋለሁ። እና መጨረሻም እየተቃረበ ይመስለኛል። ሄርሜላ በቅርቡ ምናያት ይመስለኛል። ሩታ ጓደኞቿና ቤተሰቦቿ እስር ቤት እንደሚገቡ ተስፋ አደርጋለሁ። አብርሽ አይዞን በርታበል፣ ሁሉም ነገር ለበጎ ነው። ፈጣሪ ያለው ይሆናል። ሩታ ምንም ሄርሜላ ምንም አትሆንም። አንተ ብቻ ዘና በል ፈታ በል። ሄርሜላ ምንም አትሆንም፣ አታስብ። አንተ በርታ። ከፈጣሪ ጋር ሄርሜላ በሰላም እንድትመለስ ተስፋ አደርጋለሁ፣ ጸልያለሁ። ውዶችዬ ለዛሬ ነበረኝ ቪዲዮ ይሄ ይመስላል። ቪዲዮን እስከ መጨረሻ ስላያችሁልኝ አመሰግናችኋለሁ፣ እወዳችኋለሁ። ነገ በቀጣይ ቪዲዮ እንገናኛለን። እስከዚያ ድረስ ቻው።